ጋብሪኤል ማጋሌሽ በትላንትናው ጨዋታ ላይ ጉዳት አጋጥሞታል። ለሪያል ማድሪዱ ጨዋታ ላይም የመድረሱ ዕድል ጠባብ ነው ተብሏል። አርሰናል ደጋፊዎች ይህንን ለመልካም ዜና እንደማይቆጥሩት ምንም ጥያቄ የለውም። በዚህ ዓመት ወጥነት ባለው መልኩ ጥሩ ግልጋሎት ከሰጡ ተጫዋቾች መካከል ጋብሪኤል ማጋሌሽ አንዱ ነው። ታዲያ በትላንትና በለንደን ደርቢ ኤምሬትስ ስቴዲየም ላይ ፉላምን እንግዲህ የምዕራቡን ተወካይ ቡድን ባስተናገዱበት መርሃ ግብር ላይ በነገራችን ላይ በእንግሊዝ የእግር ኳስ ታሪክ ውስጥ በርካታ ጨዋታዎች አርሰናል ያልተሸነፈበት መርሃ ግብር ከፉላም ጋር እንደሆነ ይታወቃል። ወደ 34 ጨዋታዎችን አልተሸነፈም። ትላንትና 2-1 አሸንፈዋልና ከሜዳ ለ101 ቀናቶች ርቆ የነበረው ለመጨረሻ ጊዜ ሜዳ ላይ የታየው ታህሳስ 21 ቀን በተለይ አርሰናል ከክሪስታል ፓላስ ጋር ባደረጉት መርሃ ግብር ላይ የጡንቻ መሳሳብ ጉዳት አጋጥሞት ከሜዳ ተቀይሮ የወጣው ቡካዮ ሳካ ክለቡን አሸናፊ ያደረገች ጎል ተቀይሮ ገብቶ ባስቆጠረበት መርሃ ግብር ላይ ጥሩ እንቅስቃሴ አርሰናል አድርጎ ነበር። ግን በመጀመሪያ አጋማሽ ጋብሪኤል ማጋሌሽ የጡንቻ መሳሳብ የሚመስል ጉዳት አጋጥሞት የቲሹ ጉዳት ነው። ከየትኛውም ተጫዋች ጋር ግጭት ውስጥ አልገባም። ከዛ ጋር በተያያዘ ከሜዳ ተቀይሮ ለመውጣት መገደዱ አይዘነጋም። በያኮብ ኪቪዮር ማለት ነው። የጡንቻ መሳሳብ ስለሆነ ጊዜ የሚፈልግ ጉዳይ ነው። ቢያንስ ደግሞ ከ2 እስከ 3 ሳምንት ሊፈጅበት ይችላል ተብሎ ይገመታል። ቀጣይ ሳምንት ማክሰኞ ደግሞ አርሰናል በክለቦች ትልቅ የውድድር መድረክ በሆነው በአውሮፓ ሻምፒየንስ ሊግ ሪያል ማድሪድ የሚጋብዝ ይሆናልና ተጫዋቹን የሚያገኙበት እድል በጣም ጠባብ ነው ተብሎ የተገለጸ ይገኛል። ትልቅ አሳሳቢ ጉዳይ ነው ለመድፈኞቹ። ተጫዋቹ ከዊሊያም ሳሊባ ጋር የፈጠረው የተከላካይ ጥምረት በሊጉ በጣም ጠንካራ ነው። ባለፉት 2 ዓመታት ተመልክተናል። ዘንድሮም እንደዛው አርሰናል በአውሮፓ ውስጥ ከሚገኙ ጠንካራ የተከላካይ ጥምረት ካላቸው ክለቦች መካከል አንዱ እንዲሁም ምክንያቱ ጋብሪኤል ማጋሌሽ እንደሆነ የሚታወቅ ጉዳይ ነው። ትላንትና ግን ያጋጠመው የጡንቻ መሳሳብ ጉዳት ምናልባት ለሪያል ማድሪድ ጨዋታ የሚደርስበትን እድል ጠባብ ሳያደርግበት እንደማይቀር በርካታ ምንጮች እየጠቆሙ ይገኛሉ። ከዛ ውጪ ቼልሲ በ2022 የከሸፈባቸውን ዝውውር ዳግም ለማከናወን ጥረት እያደረጉ እንደሚገኙ መረጃዎች ጠቁመዋል። እንግዲህ ጁሊስ እንዴ ነው ይሄ ተጫዋች እንደምናስታውሰው በሲቪያ ቤት ስሙን የተከለ ተጫዋች ነው። በ2022 ደግሞ ብዙዎቻችን እንደምናስታውሰው በክረምት የዝውውር መስኮት ላይ የምዕራብ ለንደኑ ክለብ ቼልሲ በጣም ኦብሰስድ ሆኖ ነበር ከዚህ ተጫዋች ጋር በተያያዘ ወይም ደግሞ ይህን ተጫዋች ለማስፈረም ከፍተኛ እንቅስቃሴና ጥረት ሲያደርጉ መቆየታቸው አይዘነጋም። አስፈረሙት ሲባል ነው እንግዲህ ብሉግራኖቹ ከቼልሲ መንጋጋ ላቀው ባርሴሎናዎች ማለት ነው ይህን ተጫዋች ወደ 55 ሚሊዮን ፓውንድ እንዲሁም ይህን ገንዘብ ያወጣሉ ተብሎ አልተገመተም ነበር፣ በተለይ ከነበረባቸው የፔሳር ጫናዎች ጋር በተያያዘ ማለት ነው። ግን ይህንን ሂሳብ አወጣው ተጫዋቹን የግላቸው እንዳደረጉት የሚታወቅ ጉዳይ ነው። በጣም ከፋሽን ጋር ኦብሰስድ ነው የተጫዋች። ወጣ ያሉ ልብሶችን በማድረግ ያዘወትራል። ለፋሽን ያለውን አመለካከት ብዙዎች ይገረሙበታል። ሜዳ ላይ ያው በመሃልም በቀይ መስመር ተመላላሽ ተከላካይ ስፍራ ተጫዋች ሆኖ መጫወት ይችላል። ጁሊየስ ኩንዴ ለረጅም ጊዜ እንግዲህ ስሙ ከምዕራብ ለንደኑ ክለብ ቼልሲ ጋር ሲያዝ ቆይቷል። ታዲያ አሁን ክለቡ በተጫዋቹ ጉዳይ አሁንም ቢሆን ተስፋ አለመቁረጣቸው የሚጠቁሙ መረጃዎች ናቸው እየወጡ የሚገኙት። ተጫዋቹን ለማስፈረምም በክረምት የዝውውር መስኮት ላይ ዳግም ጥረት ማድረጋቸው እንደማይቀር ፊጄስ የተሰኘው የስፔን ጋዜጣ አስነብቧል። ሃንሲ ፍሊክ ያው እንግዲህ ዛሬ ማልነው ዘንድሮ ብሉግራኖቹን ከተረከበ በኋላ በማጥቃት እንቅስቃሴው በጣም ለየት ያለ ቡድን ሆኖ እየታየ ይገኛል። በጣም በተለይ ደግሞ የተከላካይ መስመሩም ደግሞ በጣም ያላቸው የራሳቸው የኦፍሳይድ ትራፕ አጠቃቀም እንዳለ ይታወቃልና ሊያንድሮ ባልዴ ያው የቡድኑ የማጥቃት እንቅስቃሴ በደንብ ያግዛል፣ ሚዛኑን ይጠብቃል። በመከላከሉም ረገድ ወጥነት ያለው ጥሩ እንቅስቃሴ ነው የሚያሳየው ተጫዋቹ፣ ፍጥነት አለው፣ በማጥቃት እንቅስቃሴም ያግዛል። በቀይ መስመሩ ላይ ግን ተመሳሳይ አይነት እንቅስቃሴዎችን የሚያደርግ አይነት ተጫዋች አለው የሚለው በባርሴሎና ቤት ራሱን የቻለ ትልቅ ጥያቄ ነው። ኩንዴ በመከላከሉ ላይ ጥያቄ ብዙ የሚነሳበት ተጫዋች እውነቱን ለመናገር 1v1ም ከዛ ውጪም የቡድኑን በተለይ የመከላከል አደረጃጀት ከሌሎች የተከላካይ መስመር ተጫዋቾች ጋር ተግባብቶ ይበልጥ የአየር ኳስም ሆነ የግራውንድ ዲዩሎችን በማሸነፍ ይታወቃል። ሰላማዊ ሽኩቻ ወይም ደግሞ ኳስን የመንጠቅ ሂደት ማለት ነውና ብዙ ጊዜ የቡድኑን የማጥቃት እንቅስቃሴ ላይ ነው ትልቁ ክፍተት ኩንዴ ላይ የሚነሳው። ያንን ለማሳደግ ክለቡ አስቧል ተብሏል። ማለትም በዝውውር መስኮት ላይ ማሳደግ አለብኝ ብሎ ያሰባቸው ጉዳዮች መካከል አንዱ ይህን የዚህን መስመር የማጥቃት እንቅስቃሴን ከፍ ሊያደርግ የሚችል ተጫዋች በዝውውር መስኮቱ ማስፈረም አለብን የሚል ሀሳብ አላቸው ተብሏል። ያው ባርሴሎናዎች አሁንም ቢሆን ከፔሳር ጫና ነፃ የሆነ ቡድን አይደለምና ክለቡ ያለበት የፋይናንስ ሁኔታ ተደማምሮ ፈረንሳዩን ሁለገብ የተከላካይ መስመር ተጫዋች ለመሸኘት ሊገደዱ የሚችሉበት አጋጣሚ ሊኖር ይችላል ተብሎ ይገመታል። አፕግሬድ ማድረግ አለብን ይህንን መስመር የሚል እምነት አለ ተብሏል። እንግዲህ በኮቺንግ ስታፉም በአሰልጣኝ ሃንሲ ፍሊክም የሀሳቦች ተንጸባርቋል ተብሎ የተገለጸ ነው የሚገኘው። ቼልሲ በዚህ መስመር ላይ ማሎ ጉስቶ አለው፣ ከሰሞኑ እያየ ነው ግን አይደለም ይህንን ተጫዋች ከቋሚ አስተላለፍ በኢንዞ ማሬስካ ተመራጭ ከመሆን እየወጣ ይገኛል። እውነቱን ለመናገር እየራቀ ነው የሚገኘው ከቋሚ አስተላለፍ ውስጥ ግን ቢሆንም በስብስብ ውስጥ አለ ማሎ ጉስቶ የስብስቡ አንድ አካል ነው። ከዛ ውጪ ዋናው የቡድኑ አምበል ሪስ ጄምስም እዚህ ቦታ ላይ አለ። ስለዚህ ኩንዴን ማስፈረም የስብስብ ጥልቀትን መጨመር ካልሆነ በስተቀር የዚህ ክለብ የዝውውር ፖሊሲ አሁንም ጥያቄ የሚነሳበት ነው በሚል ኩንዴ አሁን በአሁኑ ሰዓት ለቼልሲ የሚያስፈልገው አንገብጋቢው ተጫዋች አይደለም። የቡድኑ የተከላካይ መስመር የማል ተከላካይ ከዛ ውጪ ግብ ጠባቂና አጥቂ ያስፈርምልን ክለብን በሚል እንግዲህ ደጋፊዎቹ በጣም ከፍተኛ ጥያቄም ተቃውሞም ሊባል ይችላል ለክሪክ ካፒታል ለቶድ ቦይል አስተዳደር ከፍተኛ በሆነ መልኩ በማህበራዊ ትስስር ገጾች ላይ ይህንን ሀሳብ ያንጸባርቃል። ግን ጠቀሜታው ምኑ ላይ ነው የሚል ሀሳብ ስላላቸው ነው ከጁሊየስ ኩንዴ ጋር በተያያዘ ቢሆንም ግን ያው ክለቡ ተጫዋቹን ለማስፈረም ፍላጎት እንዳላቸውና ጥረትም እያደረጉ እንደሚገኙ በክረምት የዝውውር መስኮት ላይም ከፍተኛ እንቅስቃሴ ያደርጋሉ ሲል ፊጄስ ዘግቧል። ከዛ ውጪ ኮነር ብራድሊ ከዛሬው የመርሳይድ ደርቢ ጨዋታ ውጪ መሆኑን አሰልጣኝ አርነ ስሎት ተናግሯል። ከዛው ጎን ለጎን ከትሬንት አሌክሳንደር አርኖልድ ጋር የተያያዘውን ጥያቄ አጣጥሎ አልፎታል። ቡድናችን ላይ የሚፈጥረው ምንም አይነት ተጽዕኖ የለም የሚል ሀሳብ
ሳቶበታል የትሬንትን የሪያል ማድሪድ የዝውውር ዜና ማለት ነው። እንግዲህ የመርሲሳይድ ደርቢ ዛሬ ቀጥሎ ይደረጋል ለ245ኛ ጊዜ። ይህ ደርቢ በእንግሊዝ በታሪክ ዕድሜ ጠገቡና አንጋፋው ደርቢ ነው። በ1962 በ1963 የውድድር ዘመን አንስቶ ውጥረት ባለው መልኩ የሚከናወን መርሃ ግብር ነው። እንደ አውሮፓውያን አቆጣጠር በ1894 ጥቅምት ወር ላይ ሁለቱ ቡድኖች ለመጀመሪያ ጊዜ በመርሲሳይድ ደርቢም የተገናኙበት ጊዜ እንደነበር የታሪክ መዝገቦች ያመላክታሉ። ሁለቱ ቡድኖች ያላቸው ጂኦግራፊካል ፖዚሽኒንግ፣ ተፈጥሯዊ አቀማመጥ እንዲሁም ቅርበታቸው ማለት የሚጠቀሙበት ስቴዲየም ጉዲሰን ፓርክና አንፊልድ እንኳን የ1.6 ኪሎ ሜትር ገደማ ርቀት ብቻ ነው ያለው። ይህ ሁሉ የደርቢ ስሜቱ እንዲቀሰቀስ የገፋፉ ምክንያቶች ናቸው። እስካሁን 244 ጊዜ ተገናኝተዋል። ሊቨርፑል 99 ጊዜ በማሸነፍ ቀዳሚ ነው። ኤቨርተን 68 ጊዜ ድል ቀንቷቸዋል። 78 ጊዜ ጨዋታቸውን ባቸው ውጤት አጠናቋል። እዚህ መርሃ ግብር ላይ ሰፊ ጎል የተቆጠረው በ1965 እንግዲህ ሊቨርፑል ግማሽ ደርዘን ጎል አስቆጥሮ 6-0 በሆነ ሰፊ ውጤት ያሸነፈበት ጨዋታ ሲሆን እንግዲህ ደርቢ መርሃ ግብር ላይ በርካታ ጎሎችን ያስቆጠረው የሊቨርፑሉ የቀድሞ አስደናቂ አጥቂ ኢያን ራሽ ነው። 25 ጎሎችን በዚህ በመርሲሳይድ ደርቢ ማስቆጠሩ አይዘነጋምና ሁለቱ ቡድኖች በሀገር ውስጥ በፕሪሚየር ሊጉ እንዲሁም በአውሮፓ መድረክ በሻምፒየንስ ሊግ የዋንጫ ክብሮችን በማሳካት ገናናነት ቁጥር ስፍር ደጋፊዎችን በማፍራት ረገድ በጣም ልዩ ታላቸው አይገናኙም። ለየቀላቸው ሊባል ይችላል። ደርቢ ግን ደርቢ ነው። ለመሸነፍ የሚደረገው ፍክክር፣ የከተማ ተቀናቃኝነት መንፈስ፣ የባላንጣነት መንፈስን ያዘሉ ደጋፊዎች የሚያሰሙት ዜማ፣ ያው ተጫዋቾች ለሚፈጥረው ተጽዕኖ፣ በአጠቃላይ የትኛውም ደርቢ እንደማይናቀና በታሪክ አንጋፋነቱ ነው በፕሪሚየር ሊግም የሚጠቀሰው ትልቁ የደርቢ እድሜ ጠገብ ደርቢ የመርሲሳይድ ደርቢ ከመሆኑ ጋር በተያያዘ ምን ውጤት ይመዘግባል የሚለው ጉዳይ ሁሌ ይጠበቃል። እንደምናስታውሰው ከተወሰኑ ሳምንታት በፊት ጉዲሰን ፓርክ ላይ የተፈጠረው ነገር መመልከትና ማየት መረዳት በቂ ነው። አንዳቸው ውጤት ጨዋታው መጠናቀቁ አይዘነጋም። ታዲያ ዛሬስ ምን አይነት ውጤቶች ይመዘግባሉ ይጠበቃል። አንሽሎት ከዛሬው ጨዋታ አስቀድሞ በሰጠው ጋዜጣዊ መግለጫ ላይ ኮነር ብራድሊ በጡንቻ መሳሳብ ምክንያት አናገኘውም ሲል ማረጋገጫ ሰጥቶበታል። ከዚህ ተጫዋች ጋር በተያያዘ ማለት ነው። እንደሚታወቀው ትሬንት አሌክሳንደር አርኖልድ ያው በሻምፒየንስ ሊጉ በፒኤስጂ በተሰናበቱበት ጨዋታ ላይ ያጋጠመው ጉዳት ተከትሎ እስካሁን ከሜዳ ርቆት ይገኛል። ስለዚህ በዚህ ቦታ ላይ እንግዲህ ብቸኛው አማራጫቸው እንግሊዛዊው ጃሬል ኳንሳ ይሆናል ማለት ነው። እንግዲህ ሊቨርፑል በዛሬው ጨዋታ ላይ እዚህ መስመር ላይ በተለይ ደግሞ የትኩረት ማዕከል እንዳይሆንባቸው የሚያሰጋቸው ነጥብ ነው ተብሏል። ምክንያቱም በዚህ ቦታ ላይ ሊያገኙ የሚችሉትን የማጥቃት እንቅስቃሴ ላያገኙ ይችላሉ። ወይም ደግሞ በተለይ በትሬንት በሚኖርበት ሰዓት ላይ ቡድኑ የሚኖረው ኦፌንሲቭ ፕሌይ ለየት ያለ ነው። ያን ነገር አያገኙም ከጃሬል ኳንሳ። ከዛ ውጭ በመከላከሉ ረገድ ደግሞ ትኩረት የሚያርፍበት ተጫዋች ሊሆን ይችላል ተብሎ ይገመታል። የኤቨርተን ተደጋጋሚ የማጥቃት እንቅስቃሴ ሊነሳ የሚችለውም ከዚህ መስመር ላይ እንዳይሆን የሚያሰጋቸው ጉዳይ ነው። በተለይ ትኩረት አድርገው ሊሰሩበት ይችላሉ ተብሎ ይገመታል። ምሽት 4 ሰዓት ጨዋታ ይጀምራል። ሳሙኤል ባሮት በኋላ አልቢትነት ይመሩታል። በዛ ውጭ በተለይ ከትሬንት ጋር በተያያዘ የተነሳላቸውን ጥያቄዎች አሉ ከአንሽሎት ጋር በተያያዘ ማለት ነው። ምናልባት ተጫዋቹ ወደ ማድሪድ ማቅናቱ ላይ ምን ሀሳብ አለ የሚል ሀሳብ ሰንዝሮለት ነበር። የትኛውም ተጫዋች ወደ የትኛውም ክለብ ማቅናት ሙሉ መብት አለው። የኛ ስብስብ ላይ የሚፈጥረው ብዙ ተጽዕኖ ይኖራል ብዬ አልገምትም ሲል ሀሳብ ሰጥቶ አልፎበታል ማለት ነው። ትሬንት ያው 99% ወደ ማድሪድ የሚያቀናበት እድሉ ሰፊ ስለመሆኑ ሲገለጽ የቆየ ጉዳይ ነው። የሊቨርፑል ደጋፊዎች ደግሞ ተጫዋቹ እንደሚታወቀው አሁን ባለው ወቅት ሁኔታ የቡድኑ አምበል ቨርጂል ቫን ዳይክ ነው። ሁለተኛው አምበል ደግሞ ትሬንት ነውና በተለይ ክለቡንም የሚወክልበት እድል እንዳይኖር አንደኛ የአምበልነቱ ሚና እንዲሰረዝ በዚህ በቀሪው የውድድር ዘመን ማለት ነው ወደ 2 ወር የሚጠጋ ጊዜ አለ። ስለዚህ ሰፊ ጊዜ ነው ተጫዋቹ ከሁለተኛ አምበልነት ሚናው እንዲነሳልን። ከዛ ውጪ ደግሞ በሊቨርፑል ማሊያ ደግመን ማየት አንፈልግም። አንዳንዶችም ማሊያ እስከማቃጠል ድረስ የደረሱበት አጋጣሚ እንዳለ ያው እግር ኳስ ብዙ ጊዜ ውለታዊ ስፖርት እንደሆነ ይነገራል። ተወዳጅ ቢሆንም ማለት ነው። ግን በደጋፊዎቹ በጣም አሁን ባለው ወቅት ተጫዋቹን በሊቨርፑል ማሊያ ማየት እንደማይፈልጉና ሜዳ ላይ ማየትም እንደማይፈልጉ ተጫዋቹን በስፋት በማህበራዊ ሚዲያ ላይ እያንጸባረቁ የሚገኙት ሀሳብ ነው። ከዛ ውጪ የፈረንሳይ ተወካይ ቡድን ኦሎምፒክ ሊዮን ወሳኝ ተጫዋቻቸውን በኤሮፓ ሊጉ ላይ እንደማያሰልፉ እንግዲህ አሳውቋል። የፈረንሳይ ተወካይ ቡድን ሊዮን በውድድር መድረኩ ላይ ከሚሳተፉበት ብቸኛ የውድድር ምዕራፍ ልንለው እንችላለን ዩሮፓ ሊግ ላይ ብቻ ነው ያሉት። ያው ፈረንሳይ ሊጋው ተጠናቋል። ኩፕ ዴ ፍራንስም ውጪ ናቸው። በፓሪስ ሴን ጀርሜን ተሰናብተዋል። ስለዚህ ያው ዩሮፓ ሊግ ላይ ብቻ ነው እንግዲህ የአሰልጣኝ ፎንሴካ ቡድን የሚኖራቸው እንቅስቃሴ የሚጠበቀው ማለት ነው። በዚህ ደስ ደግሞ ከማንቸስተር ዩናይትድ ጋር በሩብ ፍጻሜ የሚገናኝ ይሆናል። ታዲያ የቡድኑ የማጥቃት እንቅስቃሴ ላይ ትልቅ አንድምታ ያለው ተጫዋች አያሰልፉም። ያን ነገር አሳውቋል። ከ2 ሳምንት ባነሰ ጊዜ ነው የሚቀረው። በዚህ ወሳኝ ጨዋታ ላይ ወሳኝ ተጫዋቻቸውን የሚያገኙም ይሆናል ሲል ሌኪፕ ዘግቧል። እሱም የ19 ዓመቱ ማሊክ ፎፋና ነው። እንግዲህ ቤልጂየማዊ ተጫዋች ሀገሩን ቤልጂየም በኔሽንስ ሊግ በወከለበት ሰዓት ላይ ጉልበት ጉዳት እንዳጋጠመው ተገልጿልና ለዚህ ጨዋታ ይደርሳል ተብሎ ሲገመት ነበር። ግን ለዩናይትዱ መርሃ ግብር ቢያንስ ለመጀመሪያው ዙር ጨዋታ እንደማይደርስ ተረጋግጧል። ይሄ ለዩናይትድ ትልቅ አድቫንቴጅ ሊሆን ይችላል። ለአሰልጣኝ ፎንሴካ ደግሞ ትልቅ ራስ ምታት እንደሚሆን ነው የሚገመተው ማለት ነው። እንደሚታወቀው ያው ተጫዋቹ በመጀመሪያው ዙር እንደማይሰለፍ ክለቡ ማረጋገጫ ቢሰጥበትም የመልሱ ጨዋታ በኦልድ ትራፎርድ መርሃ ግብር ላይ ሊደርስ የሚችልበት እድል ግን እንዳለ ተገልጿል ማለት ነው። ማሊክ ዘንድሮ በኦሎምፒክ ሊዮን ባደረጋቸው 35 ጨዋታዎች 10 ጎል ሲያስቆጥር 5 ኳስ አመቻችቶ አቀብሏል። የሰሞንኛው የማንቸስተር ዩናይትድ በጣም አልያዝ አልጨበጥ ያለው የሜዳ ላይ እንቅስቃሴ ግን ተጫዋቹ ቢኖርም
ባይኖርም የዩናይትድ እንቅስቃሴ ላይ ጥያቄ የሚያስነሳ ሁኔታዎች ከመኖራቸው ጋር በተያያዘ ብዙ ሊቸገር የሚችልባቸው ድሎች ይኖራሉ የሚል ሀሳቦች እየተሰነዘሩ ይገኛሉ። የትላንትናውም ጨዋታ ለዚህ ማሳያ ይመስለኛል። ከ1991-92 በኋላ ለመጀመሪያ ጊዜ ኖቲንግሃም ፎረስት በደርሶ መልስ እንግዲህ ኦልድ ትራፎርድ ማነው ማንቸስተር ዩናይትድ ላይ የበላይነቱን ወስዷል። ትላንትና በነበረው የፕሪሚየር ሊግ መርሃ ግብር ላይ ማለት ነው። ሩበን አሞሪም ጣታቸውን ጋርናቾ ላይ ቀስሯል። የ16-50 ውሳኔ ክፍተቶች ነበሩ በሚል ሀሳብ ነበር የሰነዘረው። እንግዲህ ከ30 ዓመታት በኋላ እንግዲህ በተከታታይ ሁለተኛ ጊዜ ወደ እዚህ ሜዳ አቅንተው ትላንትና ሽንፈት አጋጥሟቸዋልና የማንቸስተር ዩናይትድ በጣም የ3-4-3 የአሰልጣኙን ያጫወት ፍልስፍናና እቅድ በሚገባ የተረዱ የሚመስልበት አጋጣሚ ተፈጥሮ ነበር ባለፉት 2-3 ጨዋታዎች ማለት ነው። ዩናይትድ ባደረጋቸው መርሃ ግብሮች ላይ በመሃል ረፍት ወስዶ ሲመለስ ግን እንደ አዲስ ፎርሙላ የጠፋበት የሚመስል አይነትና በጣም የሜዳ ላይ እንቅስቃሴያቸው ደካማ የሆኑ የግል እንቅስቃሴ የሚያሳዩ ተጫዋቾች የተንጸባረቀበት አይነት ቡድን ሆኖ እየታየ ይገኛል። ያ ደግሞ ግልጽ በሆነ መልኩ አልያዝ አልጨበጥ የሚል አይነት ሁኔታ ውስጥ ነው ያለው ማንቸስተር ዩናይትድ ማለት ነውና በኤሮፓ ሊግ ምን አይነት እንቅስቃሴ ያሳያሉ የሚለው ብዙዎች ጥያቄ ነው። ኦሎምፒክ ደ ማርሴይ ጋር ማነው ኦሎምፒክ ሊዮን ጋር በተያዘ ግን የፈረንሳይ ከ21 ዓመት በታች ቡድን ሀገሩን ሲወክልና በርካታ እንቅስቃሴዎቹን ብዙዎች ከሊዮኔል ሜሲ ጋር ያነጻጽሩታል። ከኳስ አጋፋፉ ጋር በተያዘ እንዲሁም ደግሞ የሚያገኛቸው ድሎች በሚገባ የሚጠቀምበት መንገድ ጋር በተያዘ ይመስላል ነው እንጂ ከሜሲ ጋር የሚነጻጸር ተጫዋች ይኖራል ተብሎ አይደለም። ሪያን ቼርኪ መጠነኛ የእግር ጣት ጉዳትም አጋጥሞታል ተብሏል። ስለዚህ በመጀመሪያው ዙር ግሩፓማ ላይ በሚደረገው የሁለቱ ቡድኖች ጠባቂ ጨዋታ ላይ መድረስ እድል ይኖረዋል አይኖረውም ሌላው አሳሳቢና አጠያቂ ጉዳይ ነው ተብሎ እየተገለጸ ይገኛል። የፎንሴካ ስብስብ እንግዲህ ማሊክ ፎፋናና ቼርኪን በመጀመሪያው ዙር ጨዋታ ሊያጣ የሚችልበት እድል ሰፊ ነው ተብሏል። በሌሎቹ ግን ያው በቀድሞ የአርሰናል አስደናቂ የአጥቂ መስመር ተጫዋች በሆነው በአሌክሳንደር ላካዜትና በጆርጂዮ ሚኳትድዜ የተባለው የአጥቂ መስመር ተጫዋች ላይ እንግዲህ የማጥቃቱን ኃላፊነትና እምነት በእነዚህ ሁለት ተጫዋቾች ላይ ይጥላሉ ተብሎ ይገመታል። ከዛ ውጪ አርሰናልና ሊቨርፑል የማንቸስተር ሲቲ ኢላማ የሆነውን ተጫዋች ለማስፈረም እንቅስቃሴ ጀምረዋል የሚሉ ምንጮች ወይም የሚሉ መረጃዎች በስፋት እየወጡ ይገኛሉ። መቀመጫውን ጣሊያን የሆነው ቱቶ መርካቶ የተሰኘው ማህበራዊ ገጽ ሁለቱ የፕሪሚየር ሊግ ክለቦች ማለትም አርሰናልና ሊቨርፑል የጁቬንቱስን ሁለገብ የተከላካይ መስመር ተጫዋች የሆነውን አንድሪያ ካምቢያንሶን ለማስፈረም ፍላጎት ማሳደራቸውን አሳውቋል። የ2022-2023 በቦሎኛ ቤት በጣም ስኬታማ የውሰት ጊዜ የነበረው ተጫዋች ነው። የ25 ዓመቱ ጣሊያናዊ ለጁቬንቱስ በሚሰጠው እድል ከጊዜ ወደ ጊዜ አቅሙን እያዳበረ የመጣ ተጫዋች ነው ብለን እንወስደው እንችላለን። ባለፉት 2 ዓመታት ብቻ ወደ 74 ጊዜ ለቢያንኮኔሪዎቹ ተሰልፎ ተጫውቷል። በዚህ ጊዜ ውስጥ ደግሞ 5 ጎል አስቆጥሮ 9 ኳስ አመቻችቶ ያቀበለበት አጋጣሚ እንዳለ ማንሳት ይቻላል። የተጫዋቹ እንቅስቃሴ ግን የተለያዩ ክለቦችን ትኩረት መሳብ ችሏል። በልዩነት 3ቱ ክለቦች ማለትም ማንቸስተር ሲቲ ቀደም ብሎም ተጫዋቹ ለማስፈረም ጥረት ያደረገ ክለብ ነው። ከዛ ውጪ አሁን በይፋ ሊቨርፑልና አርሰናል ተቀላቅለውታል ተብሏልና ተጫዋቹ ለማስፈረም ጥረት እያደረጉ እንደሚገኙም ጭምር ነው መረጃዎች የጠቆሙት። አሰልጣኝ ጋርዲዮላ በስብስብ ውስጥ አውት ኤንድ አውት ፉልባክ አንድ ብቻ ነው ያለው፣ እሱም ዮስኮ ግቫርዲዮል ብቻ ነው። ሌላ ፉልባክ የለውም በስብስብ ውስጥ እንደሚታወቀው። ማቲያስ ኑኔዝን ያለ ቦታው ነው እንግዲህ በቀኝ መስመር ላይ እንዲሰለፍ እያደረገ የሚገኘው። ሪኮ ሉዊዝም ተፈጥሯዊ የአማካይ መስመር ተጫዋች ነው፣ ያለ ቦታው ነው እሱም ያው ቦታ እንዲሸፍን በሚል ወጣት ነው፣ ኢንስትራክሽኖች መቀበል ያቀተውን በሚል ነው እንግዲህ በቀኝ መስመር ቦታ ላይ ሲሰለፍ የነበረው። ክፍተቶች እየተንጸባረቁበት ሲመጣ ደግሞ እሱን ተቀያሪ ወንበር ላይ በማስቀመጥ ለማቲያስ ኑኔዝ እድል እየተሰጠው ይገኛልና አውት ኤንድ አውት ትክክለኛ ተፈጥሯዊ ፉልባክ ዮስኮ ግቫርዲዮል ብቻ ነው በማንቸስተር ሲቲ የእግር ኳስ ክለብ ስብስብ ውስጥ የሚገኘውና ያን ነገር በቁጥርም በጥራትም ማብዛትም ማዳበር መቻል እንዳለበት በማመን እንግዲህ ባሳለፍነው ጥር የዝውውር መስኮት ላይም ሳይቀር አንድሪያ ካምቢያንሶን ለማስፈረም ጥረትም ሲያደርጉ እንደነበሩ አይዘነጋም። የዝውውር መስኮቱ ቶሎ መጠናቀቁን ተከትሎ ነው ዝውውሩን መቋጨትም ሳይችሉ የቀሩት ማለት ነው። አሁን ግን የበርካታ ክለቦችንም ትኩረት ስቧል። የተጫዋችና ፉክክር እንዳለባቸው ማንሳት ይቻላል። በመጪው ክረምት ተጫዋቹን ለማስፈረም መመለሳቸው እንደማይቀር ግን ሲቲዎች ይገመታል። ከሚኬል አርቴታ ጋር በተያያዘ ያው ተጫዋቹን የፈለገበት ዋነኛው ምክንያት ግልጽ ነው። ብዙ ጊዜ የማል ተከላካይ የመሆን አቅም ያላቸው ተጫዋቾች እንዳይባክኑ ሲል ፉልባክ አድርጎ ሲያጫውታቸው መቆየቱ አይዘነጋም። ለአብነት ያህል ቤን ዋይት ሊጠቀስ ይችላል በዚህ ቦታ ላይ። እንዲሁም ደግሞ ዩሪየን ቲምበርም እንደ የማል ተከላካይ ስፍራ ተጫዋች ሆኖ በባክስሪ ሲጫወት እንደነበር የሚታወቅ ጉዳይ ነው። አያክስ ቤት በነበረበት ሰዓት ላይ ሁለገብ መሆኑ ከግምት ውስጥ በመክተት ነው ብዙ ጊዜ የቀኝም የግራ መስመር ተመላላሽ ሆኖ እየተጫወተ የሚገኘውና የጋብሪኤል ማጋሌሽና የዊሊያም ሳሊባ አይነክ ጥምረት ስላለ አንዳንድ ተጫዋቾች ፉልባክ የመሆን እጣ ፋንታ ተጋርጦባቸዋል በአርሰናል ቤት እንደሚታወቀው። ከዛ አንጻር ተፈጥሯዊ ተመላላሽ የተከላካይ ስፍራ ተጫዋች ስብስቡ እንዲቀላቀል ፍላጎት አለው ተብሏል። ያ ብቻም አይደለም። አሌክሳንደር ዚንቼንኮ፣ ታኬሮ ቶሚያሱም በባርሴሎና በጣም በጥብቅ የተፈለገ ነው ተብሏል። ዚንቼንኮም ያው ክለቡን ይለቃል ተብሎ ነው የሚገመተው ባለው ወቅት ሁኔታ። ቲርኒ ወደ ቀድሞ ክለቡ ወደ ሴልቲክ የሚመለስበት እድል 100% የተረጋገጠ ነው። የክረምት የዝውውር መስኮት ሲከፈት በውሰት ወደ ሴልቲክ ይመለሳል። ስለዚህ እዚህ ቦታ ላይ ሪካርዶ ካላፊዮሪና ማይልስ ሉዊስ ስኬሊ ብቻ አገልግሎት ነው የሚኖረው። ስለዚህ ስብስቡን በሁሉም ቦታ ላይ እንደምናስታውሰው በተለይ በቅድመ ጨዋታ ጋዜጣዊ መግለጫ ላይ በተለይ ክፉ
ፉላምን ካሸነፉበት ጨዋታ በፊት በሰጠው መግለጫ ላይ በጣም ትልቅ የዝውውር መስኮት ይሆናል ብዬ ገምታለሁ፣ ተስፋ እናደርጋለን፣ ቢያንስ 4-5 ተጫዋቾችን ምናሰርበት የዝውውር መስኮት ይሆናል የሚል እምነት አለኝ ብሎ ሀሳብ መስጠቱ አይዘነጋም። 5 ተጫዋች ደግሞ 5ቱም አጥቂ ይሆናል ተብሎ አይገመትም። ስለዚህ በሁሉም ዲፓርትመንት ላይ ስብስቡን ያጠናክራሉ ተብሎ ነው የሚገመተው። በዚህ ሂደት ደግሞ ካምቢያንሶ ለማስፈረም ፍላጎት እንዳላቸው ነው መረጃዎች በስፋት እየጠቆሙ የሚገኙት። ጁቬንቱስ ከተጫዋቹ ጋር ተለያዩ ከተባለ በመጪው ክረምት ነው ሊሆን የሚችለው። እንግዲህ ለተጫዋቹ ጥሩ የዝውውር ሂሳብ ይጠይቃሉ እና የትኛውም ክለብ የተሻለ ተንቀሳቅሶ ተጫዋቹ ለማስፈረም ጥረት ያደርጋሉ የሚለው ጉዳይ ይጠብቃል። ያው ሊቨርፑል ቤት ያለው ነገር ግልጽ ስለሆነ ነው። ትሬንት መልቀቁ አይቀርም። ብራድሊ በየጨዋታው ቦታውን በንቃትም የመምራት አቅምና ስነ ልቦና በደንብ ያዳበረ ተጫዋች አይደለም። ኳንሳ ላይም ያው ግልጽ በሆነ መልኩ የመከላከልና የማጥቃት ሚዛን የመጠበቅ ክፍተት ይታይባታል። ከዛ አንጻር የ5 ዓመቱን ጣሊያናዊ ካምቢያንሶ ለማስፈረም ፉክክር ውስጥ እንዲገቡ ያስገድዳቸው ነጥብ ነው። ሲቲ፣ ሊቨርፑል፣ አርሰናል የካምቢያንሶ ፈላጊ ናቸው። ተጫዋቹ ወዴት ያመራል ይጠበቃል። ከዛ ውጪ ዋታሩ ኤንዶ ክለቡን እንዲለቅ ፈቃድ ተሰጥቶታል ተብሏል። እንግዲህ የውድድር ዘመኑ ሲጠናቀቅ በርካታ ተጫዋቾች ከሊቨርፑል ጋር ይለያያሉ ተብሎ ነው የሚጠበቀው። አዲሱ አሰልጣኝ አንችሎት ያልተገመተ አስደናቂ የውድድር ዘመን በመጣበት ዓመት ቢያሳልፍም በቀጣይ ዓመት ግን ነገሮች አልጋ ባልጋ እንደማይሆኑ ምንም ጥያቄ የለውም። ፈታኝ ዓመትም ሊያሳልፍ እንደሚችል ነው ብዙዎች እየሰጉለት የሚገኙ። ትሬንት ያው ወደ ማድሪድ ያቀናል፣ አይቀሬ ጉዳይ ነው። ቫንዳይክና ሞሳላ ዕጣ ፈንታ አልታወቀም፣ ግን ሊታወቅ የተቃረበ ነው ብለን ልንወስዶ እንችላለን። ከሁለት ወር ባነሰ ጊዜ እንግዲህ ኮንትራት ያድሳሉ ተብሎ ስለማይገመት ሁለቱም ተጫዋቾች በክለቡ ይቆያሉ ሳይሆን ከክለቡ ጋር ይለያያሉ። በተለይ መሐመድ ሳላህ ከክለቡ ጋር የሚቆይበት እድል በጣም የጠበበ ስለመሆኑ የተገለጸ የሚገኘው። ኢብራሂማ ኮናቴ፣ ሉዊስ ዲያዝ በሊቨርፑል ውላቸውን ማደስ በሚለው ጉዳይ ላይ ወኪሎቻቸው ከክለቡ አመራሮች ጋር አለመግባባት ውስጥ ገብቷል ተብሏል። አሁን ደግሞ ጃፓን አማካኝ ዋታሩ ኤንዶ ክለቡ እንደሚለቅ እየተገለጸ ይገኛል። በቀድሞ አሰልጣኝ የርገን ክሎፕ ጊዜ በቦታው የዓለማችን ምርጡ ተጫዋች ነው ብሎ ሞካሽቶት እንደነበር አይዘነጋም፣ ከስቱትጋርት ሲመጣ ማለት ነው። ዘንድሮ ግን በአሰልጣኝ አርነ ስሎት ስር የመሰለፍ እድልን በማጣት እንግዲህ የውድድር ዘመኑ አብዛኛውን ጊዜ ራሱን ተቀያሪ ወንበር ላይ ያገኘው ተጫዋች ነው። ከዚህ በፊት ማስተዋል በሁሉም ጨዋታዎች 26 ጊዜ ነው የተሰለፈው። በፕሪሚየር ሊጉ ደግሞ 14 ጊዜ ተሰልፏል። ግን አብዛኛውን ጨዋታዎች ላይ ከተቀያሪ ወንበር ላይ የሚነሳባቸው ጨዋታዎች እንጂ በቋሚ አስተላለፍ ላይ የሪያን ግራቨንበርክና ማካሊስተርን የአማካይ መስመር ጥምረት ሰብሮ በቋሚ አስተላለፍ ውስጥ ተካቶ ያየንበት አጋጣሚ የለም። ሊቨርፑል አዲስ የአማካይ መስመር ተጫዋች ማስፈረማቸው አይቀርም እየተባለ እየተገለጸ ነው የሚገኘው። በጣም ነዳጁ ያለቀ የሚመስል አይነት ተጫዋች ሆኖ እየታየ ይገኛል አሁን ባለው ወቅታዊ ሁኔታ ማለት ነው። ገበያውንም እያማተሩ ይገኛሉ። በተለይ ዋታሩ ኤንዶ በሊቨርፑል ቦታም እንደማይኖረው ይሄ ማሳያ ነጥብ ነው። ስለዚህ ተጫዋቹ ሳምንታዊ ደሞዙን በመቀነስ ወደ ቡንደስሊጋው ለመመለስ ፍላጎት አለው። በልዩነትም አይንትራክት ፍራንክፈርትን ምርጫው ሊያደርግ ይችላል ብሎ ሲገለጽ መቆየቱ ማይዘነጋም። ቢልዴ ነገር አስነብቦ እንደነበር የሚታወቅ ጉዳይ ነው። ታዲያውን ክለቡ እንግዲህ ተጫዋቹን ክለቡን እንዲለቅ መፍቀዳቸው እየተገለጸ ይገኛል። ክለቡ ማለት ሊቨርፑል ማለት ነው። በተጫዋቹ ክለቡን ለመልቀቅ በሚለው ሀሳቡ ላይም መንገዱ ላይ እንደማይቆም ማሳወቋል ተብሏል። ፍራንክፈርቶች ግን ተጫዋቹ ጋር ያው የእድሜ ሁኔታውን ከግምት በመክተት እንግዲህ 30ዎቹን የተሻገረ ተጫዋች ነውና ምንም ደሞዙን ቢቀንስም ተጫዋቹን የማስፈረም ፍላጎት እንደሌላቸው ያው ከክለቡ የአስተዳደራዊ ወይም ደግሞ የትራንስፈር ፖሊሲ ጋር በተያያዘ የተጫዋቾች የግዢና የሽያጭ ዕቅድ ውስጥ የነሱን መስፈርት በሚገባ የሚያሟላ ተጫዋች ካለመሆኑ ጋር በተያያዘ ተጫዋቹን የማስፈረም ፍላጎት እንደሌላቸው ነው የተገለጸ የሚገኘው። ኤንዶ ቀጣይ ማረፊያው የት ይሆናል ይጠበቃል። ሊቨርፑል ያው ክለቡ ተጫዋቹ ክለቡ እንዲለቅም መልካም ፈቃዳቸውን ስለመስጠታቸው የተገለጸ ይገኛል። ከዛ ውጪ ካይል ዎከር ጆ ፌሊክስን የተናገረበት መንገድ የማህበራዊ ትስስር ገጽ የሰሞኑ መነጋገር ያረሰ ጉዳይ ሆኗል። እንግዲህ ሮሳኔሮቹ ኤሲ ሚላኖች ወደ ዲዬጎ አርማንዶ ማራዶና ስቴዲየም በማቅናት በፓርቲኖፔዎቹ ወይም ደግሞ በናፖሊ 2-1 በሆነ ውጤት በተሸነፉበት የጣሊያን ሴሪያ መርሃ ግብር ላይ የመጀመሪያ አጋማሽ ላይ 2 ጎሎች እንደተቆጠረባቸው አይዘነጋም። ፖሊታኖና ሉካኩ ጎሎችን አስቆጥረው ነበር። ታዲያ በውሰት የምዕራብ ለንደኑ ክለብ ቼልሲ ለቆ ኤሲ ሚላን የተቀላቀለው ጆ ፌሊክስ ያው ወጣ ገባ የሆነ ጊዜ ነው እያሳለፈ የሚገኘው ወደ ሳንሲሮ ቢያቀና ማለት ነው። ተጫዋቹ አትሌቲኮ ማድሪድን ከለቀቀበት ጊዜ አንስቶ የተሳሳተ ውሳኔ ነው እየወሰነ የሚገኘው በሚል በብዙዎች ሀሳብ ይነሳበታልና 11 ጨዋታዎች ላይ ተሰልፎ ተጫውቷል። 1 ጎል ነው ያስቆጠረው በኤሲ ሚላን ማለት ነው። ታዲያ በዚህ ጨዋታ ላይ እንግዲህ አሰልጣኝ ሰርጂዮ ኮንሴንሳው ለፌሊክስ የቋሚ ተሰላፊነት ሚናን ሰጥተውት ነበር ከናፖሊ ጋር በተደረገው የጣሊያን ሴሪያ መርሃ ግብር ላይ ማለት ነው። ግን ቡድኖቻቸው ገና በመጀመሪያ አጋማሽ ተቆጥሮባቸው እየተመሩ ወደ መልበሻ ክፍል እየተጓዙ በነበረበት ሰዓት ላይ ካይል ዎከር አፈላልጎ እንግዲህ ፌሊክስን እዚህ ሜሲ የለም ኳሱን ማቀበል አለብህ፣ ማንም ሜሲ የለም እዚህ ውስጥ ኳሱን አቀበል ብሎ በጣም ቁጣ በተቀላቀለበት መልኩ ተጫዋቹ የተናገረበት መንገድ መነጋገር ያረሰው ጉዳይ ይሆናል። ንግግሩም በአሰልጣኙ ታጅቧል። በነገራችን ላይ በሁለተኛው አጋማሽ እንደተጀመረ ገና በ10ኛው ደቂቃ ላይ ፌሊክስ ከሜዳ ተቀይሮ ለመውጣት መገደዱ አይዘነጋም። እንግዲህ ዎከር ፌሊክስን ኳሱ እንዲያቀበል የተጠቀመበት መንገድ ግን መነጋገር ያረሰው ጉዳይ ይሆናል። በነገራችን ላይ ከዚህ ጎን ለጎን ጆ ፌሊክስ በኤሲ ሚላን የሚቆይበት እድል በጣም የጠበበ ነው ተብሎ የተገለጸ ነው የሚገኘው። ክለቡ የተጫዋቹን እንቅስቃሴ አይተው የውሰት ቆይታውን ወደ ቋሚነት መቀየር የሚችሉበት እድል በእጃቸው እንዳለ ሲገለጽ መቆየቱ አይዘነጋም። ግን ያንን እድል እንደማይጠቀሙበትና ተጫዋቹ
መጪው የክረምት የዞር መስኮት ሲመጣ ወይም ደግሞ በኤሲ ሚላን የሚያቆየውን የውሰት ቆይታ ሲያጠናቅቅ ወደ እናት ክለቡ ወደ ቼልሲ እንደሚመለስ ማረጋገጫ የተሰጠበት ይገኛል። በመጨረሻም ቪክተር ጊዮኬሬሽ ላይ ተስፋ የቆረጡ የሚመስሉት ማንቸስተር ዩናይትዶች ፊታቸው ሙሉ ለሙሉ ወደ ሊያም ዴላፕ ስለማዞራቸው የሚጠቁሙ መረጃዎች ወጥተዋል። የላንክሻየሩ ቡድን የፋይናንሳቸው ጉዳይ ከፍተኛ አጣብቂኝ ውስጥ የወደቀ ጉዳይ ነው። ማለትም በጣም እጅ አጠር የሆነው የአይኖክስ ኬሚካል ግሩፕ እየወሰነ የሚገኘው ውሳኔ ማሳያ ነጥብ ይመስለኛል። ወጪ የሚመጠንበትን ስርዓት ዘርግቶ የተንቀሳቀሰ ያለ አሰራር ነው የዘረጉት እንጂ እንደ ልብ ገንዘብ የሚያወጡበት መንገድ አሁን ባለው ወቅት ሁኔታ በማንቸስተር ዩናይትድ ቤት ይሄ ቅንጦት ነው የሚሆነውና አሁን ባለው ወቅት ሁኔታ ማለት ነው በተለይ ስቴዲየም ለመገንባት እያሰበ የሚገኝ ነው። የክለቦቹን አነስተኛ ድርሻ ባለቤቶች አይኖክስ ኬሚካል ግሩፕ የአምባሳደርነት ሚናን በተለይ ከልክሏል። እንደሚታወቀው የሰር አሌክስ ፈርጉሰንን ከዛ ውጪ በርካታ ሰራተኞችን እያሰናበቱ ነው። ይሄ ሁሉ ወጪ የሚቆጠቡበት መንገድ እየዘረጉ ነው ገኝትና በዝውውር ፖሊሲያቸውስ ምንድነው? ማለትም ተጫዋቾች ለማስፈረም ምን አይነት በጀት ይመድባሉ የሚለው ጉዳይ ትልቁ ጥያቄ ነው። ለአሰልጣኝ ኤሪክ ተን ሃግ የተመደበበት 200 ሚሊዮን ፓውንድ ኪሳራ ነው ተብሎ እየተቆጠረ ይገኛልና በተለይ ሰር ጂም ራትክሊፍ ያንን እንደዛ ነው የሚያስበው። በነበረው ቃለ መጠይቅ ላይ ይህን ነገሮች አንስቶ እንደነበር የሚታወቅ ጉዳይ ነው። ዳና ሾው የተሰናበተበትም አንዱ ምክንያት በክረምት የዝውውር መስኮት ላይ የፈረሟቸው 5 ተጫዋቾች እምብዛም ናቸው በሚል እሳቤ እንደሆነ ይታወቃል። ሌኒዮሮን ጨምሮ ማቲያስ ዴሊት እና ዚርክዚ ማዝራዊን ጨምሮ ማለት ነውና ሩበን አሞሪም ያው ምንም ዩናይትድ የተረከበበት የመጀመሪያ ዓመቱ ላይ ቢገኝም ክለቡ ካለው ትልቅ ተቀባይነት አንፃር ከፍተኛ ጫና ውስጥ የሚገኝ አሰልጣኝ ነው። እስካሁን እንግዲህ ባደረጋቸው 19 የፕሪሚየር ሊግ ጨዋታዎች 6ቱን ነው ማሸነፍ የቻለው። የትላንቱን ሽንፈትም ሳንዘነጋ ማለት ነውና በሊጉ 13 ደረጃ ላይ ተቀምጠው ይገኛሉ። ጊዜያዊ በሆነ መልኩ ከኤፍኤ ካፕና ካራቦ ካፕ ጨዋታዎች ውጪ ናቸው። የውድድር ዘመኑን ለማስታገስ የተሳተፉበት የሚገኘው ቀሪ የውድድር መድረክ በሆነው የዩሮፓ ሊግ ላይ እንግዲህ የሚሄዱበት ርቀት ይጠበቃል። ሩብ ፍጻሜ ላይ የደረሰ ቡድን ከመሆኑ ጋር በተያያዘ ግን የሚያደርጉት እንቅስቃሴ የሚጠበቅ ነው። ያው ከኦሎምፒክ ሊዮን ጋር ጨዋታ አላቸው። ታዲያ በመጪው የውድድር ዘመን ያው ስብስቡን ለማጠናከር በዝውውር መስኮቱና በገበያው ላይ በንቃትም በስፋትም መንቀሳቀስ መቻል እንዳለበት እሙን ነው። በአሰልጣኙ መንገድ በራሱ ያጫወት ፍልስፍናና እቅድ ተጣጥመው መሄድ ይችላሉ ብሎ ያሰባቸውን ተጫዋቾች ማስፈረም መቻል ይኖርበታል። በዛ ሂደት ላይ ኪስ የማይጎዳ በሆነ መልኩ ጥሩ አቅምና ክህሎት ያላቸውን ተጫዋቾች ለማስፈረም የሚለው መስፈርት አሟልቶ የተገኘውን ተጫዋች የአጥቂ መስመር ተጫዋቹ ሊያም ዴላፕ ለማስፈረም ክለቡ ከፍላጎት በዘለለ ንግግሮችን ከኢፕስዊች ታውኖች ጋር መጀመራቸውን የእንግሊዙ ተነባቢና ትልቁ ጋዜጣ ዴይሊ ሜል አስነብቧል። እንግዲህ እንግሊዝ ከ21 ዓመት በታች ብሔራዊ ቡድን አባል እንደሆነ ወቃል የቀድሞ ስቶክ ሲቲ ተጫዋች ብዙ ጊዜ በረጅም እጅ ወርወራዎች የሚታወቀው ሮሪ ዴላፕ ልጅ ነው። እንግዲህ ሊያም ዴላፕ ይሄ ተጫዋች በፕሪሚየር ሊግ በጣም አስደናቂ ጊዜን እያሳለፈ እንደሚገኝ ይታወቃል። እንግዲህ ኢፕስዊች ታውን የተቀላቀለው ገና ባሳለፍነው ነሐሴ ወር ላይ ነው። በፕሪሚየር ሊጉ ግን በጣም አመርቂ እንቅስቃሴን እያሳየ ይገኛል። ክህሎቱም አቅም እንዲሁም ደግሞ ተሰጥኦን በሚገባ ሜዳ ላይ እያየነው እንገኛለን። ያን ተከትሎ ተጫዋቹ በተለምዶ ቶፕ 6 የተባሉ በሚጠሩ ክለቦች የተፈለገ እንደሚገኝ ታማኙ ጋዜጠኛ ዴቪድ ኦርነስቲን ማረጋገጫ የሰጠበት ጉዳይ እንደሆነ ይታወቃል። በኬረን ማኬና የሚመራው ይሄ ቡድን በመጣበት ዓመት ከሊጉ የመሰናበት ስጋት የተጋረጠበት ክለብ ሆኖ ወራጅ ቀጠና ውስጥ የሚገኝ ክለብ ነው። ታዲያ ኢፕስዊቾች በሊጉ መትረፍ ካቃታቸው ሊያም ዴላፕን እንግዲህ 40 ሚሊዮን ፓውንድና ከዛ ባነሰ ዋጋ ለመሸጥ የሚገደዱ ይሆናል። ዴላፕ ዘንድሮ በፕሪሚየር ሊጉ 10 ጎሎች ማስቆጠር ችሏል። የ22 ዓመቱ እንግሊዛዊ የአጥቂ መስመር ተጫዋች ማለት ነው የማንቸስተር ሲቲ ንብረት ነው። ተጫዋቹ መልሰው ማግኘት ይችላሉ፣ የመግዛት መብት አላቸው። ግን ማርሙሽ እያለ ከዛ በተጨማሪ ዋናው ኤርሊንግ ሃላንድ እያለ ይህንን ተጫዋች ለማስፈረም ያንን አማራጭ ይጠቀማሉ ተብሎ አይገመትም። ባይሆን የሽያጩ ትርፍ ተካፋይ ሴሎን ክሎዝ ላይ ኮንትራት ስላላቸው ያው ተጫዋቹ አሁን ለምሳሌ በ40 ሚሊዮን ፓውንድ ቢሸጥ የተወሰነ ገንዘብ ከዚህ ተጫዋች ላይ የሚያገኙበት እድልን ግን ሊጠቀሙ ይችላሉ ተብሎ ይገመታል። ሌላ በምዕራብ ለንደኑ ክለብ ቼልሲ በነገራችን ላይ በጣም በጥብቅ የሚፈልግ ተጫዋች መሆኑን ተከትሎ ዩናይትድ ከቪክተር ጊዮኬሬሽ ይልቅ ኪስ ቆጣቢ የሆነ ተጫዋች ከመሆኑ ጋር በተያያዘ ማለት ነው ሊያም ዴላፕ ለማስፈረም በስፋት እንቅስቃሴያቸውን ስለመጀመራቸው ነው ዴይሊ ሜል ይዞት የወጣው መረጃ የሚያመላክተው። ለዛሬ ያዘጋጁት ስፖርታዊ መረጃዎች እነዚህን ይመስላሉ። በያላችሁበት ጥሩ ጊዜ